ኪዳነ ምሕረት እናቴ ደቀውን የሰው ልጅ ፍለጋ መላእክትን ትቶ መላእክትን ልሁን ሳይል ሰው ልሁን ብሎ የሰውን ባህሪ ተፈጥሮ መርጦ ከሰማይ ወደ ምድር ወረደ። እስኪያገኘው ድረስ ፈለገው። ክርስቶስ እስኪያገኘን ፈለገን። ባገኘው ጊዜ በትከሻው ምን አለው? ተሸከመው የተባለው የሁላችንን ኃጢአት ክርስቶስ በመስቀል ላይ ምን ብሏል? ተሸክሟል። ነስአ ደዌነ ወጾረ ሕማመነ፣ በእውነት በደላችንን ተሸከመ። በእርሱ ቁስል እኛ ምን አለ? ተፈወስን። ስለዚህ ይህ እረኛ የተባለው እግዚአብሔር ነው። እግዚአብሔር እረኛ ነው። እረኝነቱም በጣም የተለየ እረኛ ነው። በነገራችን ላይ እረኛ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እኛ ተኝተን አይተኛም። እግዚአብሔር ሕዝቤን የሚጠብቅ አያንቀላፋ። እረኛ በግ ጠብቆ መጨረሻ ላይ ምንድን ነው የሚያደርጋቸው? ወይ ራሱ አርዶ ይበላቸዋል፣ ወይ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ምን ብሏል? አይገርም? በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። ስንት ትገዛለህ ተባብለው በ30 ብር ይሸጥ። እረኛ በጉን አርዶ ስጋውን ይበላል፣ ቆዳውን ገፎ ይለብሰዋል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። ምግብ አርጎ ለበጎቹ ራሱን የሰጠ እረኛ ነው ክርስቶስ። እረኛ በጎቹን ቆዳቸውን ገፎ ይለብሳል። የኛ እረኛ ክርስቶስ ግን ስለኛ ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥሮ ተሰቅሏል። እርቃኑ በጣም ይገርማል። የክርስቶስ እረኝነት በጣም አሁን እኛ ለምሳሌ ለዓመት በዓል አሁን አዲስ ዓመት እየቀረበ ነው። ለዓመት በዓል ቤታችን በግ ገዝተን ዓመት በዓል እስኪደርስ አስረ ነው ትንሽ እንክብካቤ እናደርግለት። ደከማችሁ እንዴ? አንከባከበው? ለምን? አቤት ሳር ባፉ እናጎርሰዋለን፣ ውሃ እናጠጣዋለን። ያ በግ እንደው ምን አይነት ጻድቃን ናቸው ይላል። እንደው አዶብት ባረጉኝ አይልም። እንደው እዚሁ ተወልጄ ባድግ ጥሩ ነበር ይላል። ለምንድን ነው የምንከባከበው? እንዳይከሳ እኮ ምን አያርዱኝም ይላል። ትናንትም አለ ይችሉ ነበር አልነኩኝም ይላል። አይቀርለትም። ግን የእረኛ የበግ የኛ የእረኞች ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ስለ በጎቹ እስከ መታረድ ነው። ይህ እረኛ 100 በጎች ነበሩት። የጠፋው በግ ስንት ነው? ያሉት ስንት ናቸው? የቱ ይበልጣል? በቃ ጦሴን ይዞ ደግሞ አንድ በግ መጣ ቀረ ምን ያደርግልኛል ብሎ አልተኛም። 99ኙን በጎች ትቶ አንዱም በግ ፍለጋ ወጣ ይላል። እግዚአብሔር ይወላችሁ ለእያንዳንዱ ነፍስ ዋጋ አለው። አሁን ዛሬ እዚህ ጉባኤ ላይ በጣም ብሶ መጥቷል። የቀሩ ቀረባቸው ነው የምንለው። እግዚአብሔር ግን የመጣነውን ትቶ ባዶ ወንበሮች ነው የሚቆጥረው። የጠፉ ጉዳይ ያሳስበው። አንድም ነፍስ ዋጋ አላት በእግዚአብሔር ዘንድ። በቤተ ክርስቲያናችን ቅዱስ ዮሐንስ አፈወርቅ የሚባል ታላቅ አባት አለ። በ4ኛው ክፍለ ዘመን የነበረ ክሪዞስቶም በግሪኩ አፈወርቅ ያሰኘው የስብከቱ ጣዕም ነበር እና በጣም ብዙ ምዕመናን የሚማሩት መምህር ነበር። በዛሬዋ ቱርክ የምትባል ሀገር፣ ትናንት ቁስጥንጥንያ ወይም ኮንስታንቲኖፕል የምትባል ሀገር በትልቅ ካቴድራል እንደ ሀጊያ ሶፊያ ባሉ ያስተምር ነበር። ፓትርያርክ ነው ቅዱስ ዮሐንስ አፈወርቅ። እዚህ ላይ ፊት ለፊት የምታዩት አትሮንስ እንደውም በእሱ ጊዜ የተጀመረው ይባላል። ቁመቱ አጠር ስለሚል ከፍ ብሎ ለሰው እንዲታይ ተሰርቶ ነው ይባላል። እና ቅዱስ ዮሐንስ አፈወርቅ ሲያስተምር በጣም ብዙ ምዕመናን ሊማሩ ይመጡ ነበር። አንድ ቀን ግን ይገርማቸዋል፣ የጣዖት በዓል ይከበራልና ካርኒቫል አለ፣ ጭፈራ አለ ብለው ያን ፌስቲቫል ለማየት ሰው ሁሉ ግልብጥ ብሎ ሄዶ ሊማር የመጣው ሰው አንድ ሰው ብቻ። ስንት ሰው? ቅዱስ ዮሐንስ አፈወርቅ ረጅም ሰዓት ቆሞ ለዛ ለአንድ ሰውዬ አስተማረው። አሁን እውነት እንነጋገር፣ የዛሬው ጉባኤ አንድ ሰው ቢመጣ ይካሄዳል? እኔም ልጣላ እችላለሁ አይደል? በዛው እንደለመዳችሁት በኦንላይን አታገናኙኝም እንዴ ነው የምለው። ለአንድ ሰው ቆሞ አስተማረ። ፓትርያርክ ነው ልብ አሉ። ምን ነክቶ ነው አባታችን ለአንድ ሰው እንደዚህ የደከምከው አሉት። ምን አለ? ክርስቶስ እኮ የሞተው ለዚህም ሰውዬ ጭምር ነው አለ። ነው አይደለም? ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውዬ ብቻ ነበር። ገብቷችኋል? ከልባችን ለመምጣት ይርዳል። ሌላ ቀን ከልባቸው ቢመጡ ኖሮ ዛሬ ምን አይሉ አይቀሩም ነበር። የሆነ ነገር ሲመጣ ብን የሚለው ሰው ቀድሞም ከልቡ ስለማይመጣ አንድ ነፍስ ዋጋ አላት። ስለዚህ አንዱም በግ ፍለጋ ወጣ። እስኪያገኘው ድረስ ፈለገው። እስቲ በሉ እስኪያገኘው ድረስ
ምን አለው? እግዚአብሔር የሚፈልገን ምን እስኪለን? እስኪሰለቸው አይልም፣ አይሰለችው። እስኪደክሞ አይልም፣ አይደክመው። እስኪያገኘው ድረስ ፈለገው። እግዚአብሔር እስኪያገኘን ነው የሚፈልግ። እኛ ደግሞ ለየት ያለ በጎች እኮ ነን፣ የምንደበቅ በጎች። በዚህ ሲመጣ በዚህ የምንሄድ። እስኪያገኘው ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከሙ። ይሄ በጣም ድንቅ ነው። እስቲ ልንገራቸው። አሁን ዛሬ ሙቀት ነው። በአጋጣሚ በዚህ ሙቀት 100 በግ እየነዳን ቀኑ ሙሉ መቼስ ብትጠሯቸው አይሰሙም አይደል? በጎች ኑ ስትሉ ይመጣሉ። እና 100 በግ ወደዚህ ሄዱ እዚህ ስንል ውለን ድክም ብሎን እስቲ ቤቴ ገብቼ አረፍ ልበል ብለን ስንገባ አንድ በግ ቢጠፋ ያንን በግ ፍለጋ ስንወጣ ደስ እያለን ብሎት እየተራገምን ነው አይደል? አዎ ይሄን መዘዘኛ በግ ፍለጋ በጨለማ ወተን፣ መቼስ በግ የሚጠበቀው ገጠር ነው፣ መብራትም የለም። ወተን ያን በግ ፍለጋ ተንከራተን ተራራውን ወተን ጫፍ ላይ የለም በጉ። ስንወርድ ታች የለም። አንድ ሁለቴ ደግሞ ሌሊት ነው እንቅፋት እግራችንን ይመታናል። ደማችንን ጠርገን በዛ ወንዙን ተሻግረን መጨረሻ በብዙ ድካም እኩለ ሌሊት ላይ ያንን በግ አገኘን። እንሸከሟል። መልሱልኝ። ቢቻል በዱላ ነው አይደል እንዴ? እንኳን በግ ይቅርና ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? የኔ ልምድ ላካፍላችሁ መሰለኝ። መጀመሪያ ወላጆች ወይኔ ልጄ ነው፣ ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቀዠ ይባላል አይደል? እመቤታችን ብቻ ናት። ይገርማችኋል። ክርስቶስ ጠፍቶባት ነበር እኮ አንድ ጊዜ። አልጠፋባት፣ 3 ቀን ጠፋባት። ሲጠፋ ፍለጋ ወጣች እና 3 ቀን ሲጠፋ ጌታን ፍለጋ እመቤታችን ወጣ ነበር። ክርስቶስ ከብዙዎቻችን ሕይወት ውስጥ ከጠፋ ስንት ቀን ሆኖታል እስካሁን? ግን እኛ አንፈልግም፣ አንወጣም። ክርስቶስን ልትፈልግ እመቤታችን ወጣች። ከዚያ በቤተ መቅደስ በመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች የክርስቶስ አድራሻው የት ነው? ቤተ መቅደስ ውስጥ ከነማን እግር ስር? ሌላ ቦታ አለ ካሏችሁ እሱ ክርስቶስ አይደለም። የክርስቶስ አድራሻው ቤተ መቅደስ ነው። ቀረበችና እመቤታችን ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ማናማ ስንፈልግ? እኔና አባትህ አላለችም። አባትህና እኔ ራሷን አታስቀድም እመቤታችን። ትሕትናዋን ተመልከቱ። አባትህ ያለችው ማንን ነበር? ዮሴፍ ባይወልደውም መቼስ አሳድጎታል። ስለዚህ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ክርስቶስ ደግሞ ይህን ይዘው ሰዎች ይኸው ከእናትየው ያወቀ ቡዳ ነውና ለካ አባቱ ነው ለካ ብለው የዮሴፍ ልጅ እንዳይሉት ክርስቶስ ምን አለ? በአባቴ ቤት እኖር ዘንድ እንዲገባኝ አታውቁም? ምን ደግሞ እሱ ያለችውን ይዛችሁ የዮሴፍ ልጅ እንዳትሉኝ፣ እኔ የማን ልጅ ነኝ? የአብ ልጅ ነኝ። ሌላው ወላጅ ግን በእውነት ልጁ ጠፍቶ ሲያገኘው ከነከሰው በኋላ ነው የት ነበርክ የሚለው አይደለ? አዎ። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? ተሸከመው። አሁን ዛሬ እዚህ ጉባኤ ላይ በጣም ብዙ ሰው ተጠርቷል። ከተጠሩት ሁሉ እኛ የመጣ ነው በጣም አስተዋይ ስለሆንን አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር ነው። ወደ እግዚአብሔር ቤት ለመምጣት እኮ አቅም ይፈልጋል። ብዙ ሰዎች መምጣት እየፈለጉ አይሆንላቸው። እኔ ቤተክርስቲያን ሲሆን እግሬን የሚይዘው እንደሆነ አላቅም ይሉ ሰዎች አሉ። ነገ ጠዋት ተነስቼ አስቀድሳለሁ ብለው ተኝተው የሚያረፍዱ ሰዎች አሉ። በምህረትህ ብዛት ወደ ቤትህ እገባለሁ እንደሚል እኛ እዚህ ጉባኤ ላይ የተገኘ ነው በማን ቸርነት ነው? በእውነት እንዲህ የራቁትን በቸርነቱ ትከሻ ተሸክሞ ያምጣቸው። እግሩ እንደዛ ላይ አይቶ እኮ ነው። አያችሁ፣ ያረኛ ሲያየው ያበግ ሲቅበዘበዝ እግሩ ዝሏል፣ ደክሞታል፣ ለመመለስ አቅም ያጥረዋል። ስለዚህ ልሸከመው አለ። በኃጢአት የዛለ እግራችንን እግዚአብሔር አይቶ ሁላችንም ተሸክሞ ያምጣል። እውነትም ተሸክሞን ነው። አንድ ልጅ ይገርማቸዋል፣ ህልም ያይ ነበረ ሕፃኑ ነው እና በህልሙ ምን ያህል ጭው ባለ በረሃ ላይ ብቻውን ሲሄድ ያህል የራሱን የእግር ኮቴ ያህል ሲራመድ እና በዛ በረሃ ውስጥ ብቻውን ሲሄድ ከፊት ደግሞ በጣም ትልቅ የእግር ኮቴ የትልቅ ሰው እግር ኮቴ ይመራው እና ሲነቃ ደስ ይለዋል። በበረሃ ሲሄድ እግዚአብሔር ከፊት ምን ይለኛል? ይመራኛል ብሎ የተረጉመውና ይደሰታል። በኋላ ይሄ ልጅ አደገና እንደኛ ኃጢአት መስራት ለመደ። ያም ህልም ጠፋ። ከብዙ ጊዜ በኋላ ያን የድሮ ህልሙን ድጋሚ አየው። ግን ሲያየው ህልሙ ትንሽ ለወጥ ብሏል። ብቻ እሱ ከፊት የእግዚአብሔር የትልቅ ሰው እግር ነበር ከኋላ።
አሁን ግን የትልቅ ሰው እግር ብቻ ነው ያየው። ከዛ አዘነ። መቼስ እሱ ትልቅ ሆኗል፣ አሁን ሕፃን አይደለም። እና እግዚአብሔር ተወኝ ማለት ነው ብቻዬን ነኝ ብሎ ሲያዝን እግዚአብሔር ተገልጦ ምን አለው? ያየኸው እግር ያንተን ሳይሆን የኔን ነው፣ ትቼህ ሳይሆን ተሸክሜህ ነው አለ። እግዚአብሔር ሁላችንን ይሸከመን። አሁንም ተሸክሞን ሳይሰለች እዚህ እንድንመጣ ስለፈቀደ ስሙ የተመሰገነ ይሁን። ስለዚህ የመጀመሪያው እንግዲህ ምዕመናን የበግ አጠፋፍ ነው። አንድ ክርስቲያን እንዴት ነው የሚጠፋው ካላችሁ፣ የመጀመሪያው በእውነት እንደ በግ ነው የምንጠፋው። እስቲ ልጠይቃችሁ፣ በግ የሚጠፋው አውቆ ነው ሳይሆን? አውቆ ከጠፋ በግ አይደለም። ምን እያደረገ ነው በግ የሚጠፋው? ሽፍትነት አምሮት ነው? ምን እያደረገ ነው? መቼስ በግ እንዴት እንደጠፋ ለማወቅ በግ መሆን ያስፈልጋል? ሰው ሆነን እንሞክራለን። ምን እያደረገ ነው የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ሌላ ሳር፣ እዚህ ጋር ውሃ ሲጠጣ ሌላ ውሃ እየደፈረሰበት ወደ ሌላው ሲል ሳያስበው ነው የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ሰዓት እያየ የሚጠፋ በግ አለ? ባቡሩ ከ2 ሰዓት በኋላ ይላል? አይ ተኩላ ቢበላኝ ገደል ብገባ ይላል? አይልም። የመጀመሪያው ክርስቲያኖች፣ አንድ ክርስቲያን ከቤተ ክርስቲያን ተለይቶ የሚጠፋው ልክ እንደ በግ ሳያውቅ። አንድ በግ ሳያውቅ እንደጠፋ ሳናውቅ የጠፋን በጣም ብዙ ሰዎች አለ ከእግዚአብሔር ቤት። አንዱን ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ስራ ስንሰራ ሌላ ስራ። በእንጀራ ጉዳይ ሰው ከቤተ ክርስቲያን ይጠፋል አይደለም? ይጠፋል። አይኔ እኮ ድሮ አቤ ጉባኤ ምናምን ድሮ ነበር፣ አሁን እኮ ቢዚ ነኝ የሚሉ ሰዎች አሉ የሉ? ይሄ በግ አሁን ቢዚ ነበር አልነበረም? ይህን ሳር እያገላበጡ ልክ እንደ በግ እየበሉ እየጠጡ የሚጠፉ ሰዎች አሉ። እንደ በግ ሳናውቅ የጠፋነውን እግዚአብሔር በቸርነቱ ይመልሰን። ተኩላ ቢበላኝ ብሎ አላሰበም። ተኩላ የተባለ መናፍቃና የበግ ለምድ ለብሰው ከሚመጡባችሁ እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ይላል። ቢመሽብኝስ አላለም ይሄ በግ። ሞት ቢመጣስ ሳንል ከእግዚአብሔር ቤት የራቅን ሰዎች አለ። እንደዚህ የራቅነውን እግዚአብሔር በቸርነቱ ይመልሰን። ወደ ሁለተኛው ልምጣላችሁ። ሁለተኛ የጠፋው ሳንቲም ነው። ሳንቲም ምንድን ነው የሚለውን ብዙ ሊቃውንተ ቤተክርስቲያን ተርጉመውታል። በአጭሩ ሳንቲም የምንባለው እኛ የሰው ልጆች ነው። ከእኛ ትርጓሜ ወንጌልም ላይ ታገኙታላችሁ። ቅዱስ ጄሮም ደግሞ በደንብ አብራርቶታል። ሳንቲም የተባለ የሰው ልጅ ነው። በሳንቲም ላይ የንጉሥ መልክ ይቀረጽ ነበር። ለምሳሌ አሁን እኛ በአፄ ኃይለ ሥላሴ በአፄ ምኒልክ ዘመን የኃይለ ሥላሴ ምኒልክ ስዕላቸው ሳንቲሙ ላይ ይቀረጽ ነበር። ስለዚህ ሳንቲም ማለት የንጉሥ መልክ ያለበት ማለት ነው። የእኛ የሁላችን ንጉሥ ማን ነው? እግዚአብሔር ነው። እኛ ደግሞ ሳንቲሞቹ ነው። ስለዚህ ሳንቲም የተባለው ለምንድን ነው? ሳንቲም ላይ የንጉሥ መልክ እንዳለ እግዚአብሔር እኛን ሲፈጥረን ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር ብሎ ፈጥሮናል። ስለዚህ የእግዚአብሔር መልኩ እኛ ላይ አለ። ችግሩ አሁን ሰው እኛን ሲያይ እግዚአብሔርን ያዋልኛል። ለምን ካላችሁ ዝጓል፣ ሳንቲም ቆሽሸናል። እግዚአብሔር በቸርነቱ ይጠበን እና ሳንቲም የተባለ የሰው ልጅ ነው። ሴቲቱ ምን አደረገች? መብራት አበራች፣ ከዚያ ቆሻሻውን ጠረገች። ሳንቲሙን እዚያው ቤት ውስጥ ከቆሻሻው መሃል ፈልጋ አወጣችው። እንግዲህ በጉ ከቤተ ክርስቲያን የራቁ ሰዎች ናቸው ብለናል። ሳንቲም ውስጥ ካላችሁ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ጠፍቷል። ብዙ ጊዜ እኛ የጠፉ ሰዎች ሲባል እንደዚህ ቤተ ክርስቲያን የማይመጡ ሰዎች ይመስለናል። ሁለተኛው ግን ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው ምድብ ሁለት ጠፊ ማለት ነው። ምድብ አንድ ከቤቱ የራቁ ናቸው። ምድብ ሁለት ግን እዚያው ቤተ ክርስቲያን ውስጥ ሆነ ጠዋት ማታ እያስቀደሰ ኪዳን እያደረሰ ቃሉን እየሰማ እየዘመረ እያመሰገነ ግን ቆሻሻ ውስጥ ያለን ሰዎች አለን የለንም? አለ። ይህ ሳንቲም እንዳይፈለግ ቤት ውስጥ ነው፣ እዛው ቤት ውስጥ ነው፣ ግን ያለው ቆሻሻ ውስጥ። አሁን እግዚአብሔር በጣም የቸገረው ምን መሰላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋነው ሰዎች ጉዳይ ነው። እንደ አዲስ እንዳያጠምቀን አምነናል፣ ማተብ አስረናል፣ ሃይማኖት ሲባል ኦርቶዶክስ ተዋህዶ እንላለን። አምነዋል እንዳይለን ደግሞ ቆሻሻ ውስጥ ነው። እኛ አይደለን እንዴ በየሚዲያው ስንሰዳደብ ምን ብሎ እንትና የኪዳነ ምሕረት ልጅና እንትና የገበይ ልጅ አሉ እንዴ ሲሰዳደቡ የሚሉት በየኢንተርኔቱ ነው አይደለም? በዘር ተከፋፍለን አሁን በዚህ ሰዓት የምንዋጋው እኮ ባለማተቦቹ ነው።
ነው አይደለም? ይበላቸው የሚል ሰው አለ፣ በለው የሚል ሰው አለ። ግን ክርስቲያኖች አሁን እግዚአብሔር በጣም የጨነቀው ይገርማቸዋል። እንዴት ያድርገን? እንዳይፈልገን እዚህ ነን። ያፋልጉኝ ማስታወቂያ እንዳይለጥፍ ማስታወቂያ ለጣፊዎቹ ራሱ እኛ ነን። አለን እንዳይባል ደግሞ ቆሻሻ ኃጢአት ውስጥ ክፋት ውስጥ ያለነው ቤት ውስጥ ሆነን የጠፋነውን እግዚአብሔር በቸርነቱ ይፈልገን።